የዛሬ ትምህርታችን መራሕያን ወይም አጻፋዎች ነው። መራሕያን ማለት ምን ማለት ነው? መራሕያን ማለት መርሃ መራ ከሚለው ግስ የሚገኝ መራሂ ብሎ ሳልስ ቅጽል ፍቹ መሪ የሚመራ ማለት ነው። መራሂ ሲበዛ መራሕያን ይላል። መራሕያን ማለት መሪዎች የሚመሩ። ምኑን ነው የሚመሩት? ምንድን ነው የሚመሩ? እንዴት ነው የሚመሩ? በደንብ እንከታተል። መራሕያን ምንላቸው 10 ናቸው። ውእቱ፣ እርሱ፣ አንተ፣ አንተ፣ ውእቶሙ እነርሱ የሩቅ ወንዶች፣ አንትሙ እናንተ የቅርብ ወንዶች፣ ይእቲ እርሷ፣ አንቲ አንቺ፣ ውእቶን እነርሱ የሩቅ ሴቶች፣ አንትን እናንተ የቅርብ ሴቶች፣ አነ እኔ ለአንድ ሴት ወይም ለአንድ ወንድ፣ ንሕነ እኛ ለብዙ ወንዶች እና ለብዙ ሴቶች። መራሕያን የምንላቸው ውእቱ አንተ፣ ውእቶሙ አንትሙ፣ ይእቲ አንቲ፣ ውእቶን አንትን፣ አነ ንሕነ እነዚህ ናቸው። እነዚህ መራሕያን ባለቤት ካለ ቅጽል ይሆናሉ። ባለቤት ከሌለ ደግሞ ራሳቸው ባለቤት ይሆናሉ። ቅጽል ሲሆኑ እንዴት ነው? ባለቤት ሲሆኑ እንዴት ነው? እነዚህን ከነ ምሳሌው በቀጣይ እናያለን። መጀመሪያ ግን መራሕያን የሚባሉትን በደንብ መለየት ያስፈልጋል። ውእቱ ሲል እርሱ የወንድ ነው። አንተ ሲል የቅርብ ወንድ ነው። ውእቶሙ የሩቅ ወንዶች ነው። አንትሙ ደግሞ የቅርብ ወንዶች ነው። ይእቲ የሴቷ ነው። አንቲ የቅርብ ሴት ነው። ውእቶን የሩቅ ሴቶች ነው። አንተን ደግሞ የቅርብ ሴቶች። አነ የሚለው ለሴትም ለወንድም መሆን ይችላል። ንሕነ እኛ ነው። እንዲሁ ለብዙ ወንዶችና ለብዙ ሴቶች ይሆናል። ያ ማለት አነ ብሎ ሴቷም አነ ልትል ትችላለች፣ ወንዱም ደግሞ አነ ሊል ይችላል። ንሕነ ሊሉ ይችላሉ ሴቶች፣ ወንዶችም ንሕነ ሊሉ ይችላሉ። በእነዚህ በመራሕያን ምን ምን እናውቅበታለን ካላችሁ፣ አንደኛ አንድና ብዙ፣ ሁለተኛ ሩቅና ቅርብ፣ ሶስተኛ ሴትና ወንድ፣ እነዚህን የመሳሰለ ነገር እናውቅበታለን። ለምሳሌ ሩቅና ቅርብ ስንል ውእቱ የሩቅ ነው፣ አንተ የቅርብ ነው። ውእቶሙ የሩቅ ነው፣ አንትሙ የቅርብ ነው። ይእቲ የሩቅ ነው፣ አንቲ የቅርብ ነው። ውእቶን የሩቅ ነው፣ አንትን የቅርብ ነው። አነ ንሕነ የቅርብ ናቸው። ሴትና ወንድ ስንል ውእቱ፣ አንተ፣ ውእቶሙ፣ አንትሙ ይሄ ለወንዶች ብቻ ነው የሚሆነው። ይእቲ፣ አንቲ፣ ውእቶን፣ አንትን ይሄ ደግሞ ለሴቶች ብቻ ነው የሚሆነው። አነ እና ንሕነ ለሴትም ለወንድም ስለሚሆን፣ ስለዚህ ሩቅና ቅርብ አወቅንበት፣ ሴትና ወንድ አወቅንበት። አንድና ብዙ ስናውቅ ውእቱ አንተ ነጠላ ነው። ይእቲ አንቲ ነጠላ ለአንድ ነው። አነ ለአንድ ነው። ለብዙም የሆኑት ውእቶሙ አንትሙ፣ ውእቶን፣ አንትን፣ ንሕነ እነዚህ ናቸው። በመራሕያን ይህም ብቻ ሳይሆን ንባብም እናውቅበታለን። ተነሽ ንባብ፣ ተጣይ ንባብ፣ ወዳቂ ንባብ። ውእቱ ስንል ተነሽ ነው። አንተ ስንል ተነሽ ነው። ውእቶሙ ስንል ተነሽ ነው። አንትሙ ስንል ተነሽ ነው። ይእቲ ስንል ተነሽ ነው። አንቲ ስንል ተነሽ ነው። ውእቶን ስንል ተጣይ ነው። አንትን ስንል ተጣይ ነው። አነ ስንል ተነሽ ነው። ንሕነ ስንል ተነሽ ነው። ስለዚህ ከዚህ ከመራሕያን ከውእቶንና ከአንትን በስተቀር ሌሎቹ
ተነሽ ናቸው። ንባብ አወቅንበት ማለት ነው። ተነሽ ንባብና ተጣይ ነው። ስለዚህ ስለ መራሕያን ይህንን ከተገነዘብን በምሳሌው መሰረት እንረዳለን። የመራሕያን ጠቀሜታ እናያለን። የመራሕያን ጠቀሜታ አንደኛ ስምን ተክቶ ባለቤት መሆን ነው። ሁለተኛ የባለቤት ቅጽል በመሆን ያገለግላሉ። ሌላው መራሕያን ተሳቢ ሆነው ያገለግላሉ። እንግዲህ ስምን ተክተው ባለቤት መሆን ሲባል ምን ማለት ነው? በስም ፋንታ ተተክቶ የሚያገለግል ቃል ወይም ተውላጠ ስም ምን ይባላል? መራሒ። ሲበዛ ደግሞ መራሕያን። እንግዲህ መራሕያን እንደ ተውላጠ ስም ሲሆኑ በስም ፋንታ ተተክተው የሚነገሩ የእርባታ መደቦች ናቸው። እንግዲህ መራሕያን የአካል የስምና የስም አጻፋ እየሆኑ በወንድና በሴት በሩቅና በቅርብ በነጠላና በብዙ የሚነገረውን እርባታ የሚያሳዩን ናቸው። አሁን መራሕያንን ከያዝን ወንድ ነው፣ ሴት ነው፣ ሩቅ ነው፣ ቅርብ ነው፣ ነጠላ ነው፣ ብዙ ነው የሚለውን እርባታ ማወቅ እንችላለን። እንግዲህ መራሕያንን በተለያዩ መደብ ማየት ስለሚያስፈልግ መጀመሪያ ላይ አይተናቸዋል። ሴትና ወንድ፣ ሩቅና ቅርብ፣ አንድና ብዙ በሚል መድበን አይተናል። እንግዲህ የስም ምትክ ሲሆኑ እንዴት ነው ምሳሌ መያዝ አለብን? አሁን ውእቱ ስምን ተክቶ ባለቤት ሲሆን እንዴት ነው ካልን ውእቱ የት ቦታ ቢገባ ነው ስምን የሚተካው? ለምሳሌ ተፈነወ ሚካኤል ሀቤነ ውእቱ ከመ ይቀበነ። ሚካኤል ወደኛ ተላከ፣ እርሱ ይጠብቀን ዘንድ። አሁን እዚህ ላይ ውእቱ የሚለው ላይ ሚካኤል ነበር የሚገባ ውእቱ ባይኖር። ተፈነወ ሚካኤል ሀቤነ ሚካኤል ከመ ይቀበነ። ፕሮናውን ወይም ተውላጠ ስም ማለት ስምን ተክተው የሚያገለግሉ ማለት ነው። ስለ አበበ ሂስትሪ የምንጽፍ ከሆነ አበበ እንላለን መጀመሪያ። ከዚያ በኋላ የሚመጣው ሁሉ ሂ እያለ ነው የሚሄድ እንጂ በእያንዳንዱ ቃል አበበ አበበ እየተባለ አይጻፍም። ልክ እንደዚያ ሁሉ ተፈነወ ሚካኤል ብለን እዚህ ጋር ሚካኤል ብለን ስሙን ጠርተናል። ከዚያ በኋላ ሁለተኛ ለሚመጣው ሚካኤል ሚካኤል እያልን አንሄድም፣ ውእቱ እያልን ነው የምንሄደው። ስለዚህ ሚካኤል የሚለውን ስም ተክቶ ውእቱ አገለገለ ማለት ነው። ሌሎችም በተመሳሳይ መራሕያን አሁን ባለቤት ስለሌለ ነው ባለቤት የሆኑት። ባለቤቱ ቢኖርስ ምንድን ነው የሚሆኑት ስንል ቅጽል ነው የሚሆነው። ውእቱ አምላክነ የአምር ለነ፣ እርሱ አምላካችን ያውቅልናል። ውእቱ አምላክነ፣ እርሱ አምላካችን የአምር ለነ ያውቅልናል። አሁን ባለቤቱ አለ፣ አምላክ አለ፣ አምላካችን ያውቅልናል ማለት እንችላለን። ውእቱ ባይኖር አምላክነ የአምር ለነ ማለት እንችላለን። ባለቤት አለው፣ ሳብጀክት አለው። ባለቤቱ ካለ ውእቱ በቅጽል መልክ ነው የሚቀመጠው፣ እርሱ አምላካችን። ስለዚህ ልክ ክቡር የከበረ አባታችን ልዑል አምላክነ ክቡር አምላክነ እንደማለት ውእቱም
እርሱ አምላካችን ብሎ ውእቱ ለአምላክነ ይቀጸላል። አምላክነ ባይኖር ግን ውእቱ የአምር ለነ ብለን እርሱ ያውቅልናል ብለን ውእቱ ባለቤት መሆን ይችላል። ባለቤት ከሌለ ራሱ ባለቤት መሆን ይችላል። ባለቤት ካለ ግን ቅጽል ይሆናል። ስለዚህ መራሕያን ባለቤት በመሆን ያገለግላሉ፣ ቅጽል በመሆን ያገለግላሉ። ቅጽል ማለት ምንድን ነው? እንግዲህ አጀክቲቭ ስንል ምን ማለት ነው? እኛ እንደምናውቀው እንግዲህ ቅጽል ማለት የሚቀጸልለትን ስም መጠኑን፣ ያ ማለት ማጠር፣ መርዘምን፣ መወፈር፣ መቅጠንን ወይም ደግሞ አይነት፣ መጥቆር፣ መቅላት፣ ባህሪን፣ ክፋት፣ ደግነት፣ ግብር፣ እንደዚሁ መማር፣ አለመማር፣ መተንበይ፣ አለመተንበይ፣ መግለጥ ማለት ነው። አንድ ሰው ወፍራም ነው፣ አጭር ነው፣ ረዥም ነው፣ ጥቁር ነው፣ ቀይ ነው፣ ክፉ ነው፣ ደግ ነው ብለን ቅጽል ማስቀመጥ እንችላለን። ስለዚህ እነ መራሕያንም ቅጽል በመሆን ያገለግላሉ። ሌላው መራሕያን ተሳቢ ሆነው ያገለግላሉ። እንዴት ነው ተሳቢ የሚሆኑት ስንል ለአስሩ መራሕያን ተሳቢ በመሆን የሚያገለግለው ኪያሁ ነው። አሁን በመጽሐፍ ኪያሁን ባለቤት አድርጎት እናገኛለን። ነገር ግን ተሳቢ ነው፣ ገቢር ነው እንጂ ተገበሮ አይሆንም። ውእቱ ብለን እርሱ ብለናል። እርሱን ማለት ስንፈልግ ደግሞ ኪያሁ ነው የምንል። አንተ ብለን አንተ ብለናል። አንተን ን ማለት ስንፈልግ ኪያከ ነው የምንለው። ውእቶሙ ብለን እነርሱ ብለናል። እነርሱን ማለት ስንፈልግ ኪያሆሙ እንላለን። ስለዚህ ኪያሁ የሚለው ለአስሩ መራሕያን ተሳቢ በመሆን ያገለግላል። ኪያሁ እርሱን፣ ኪያከ አንተን፣ ኪያሆሙ እነርሱን፣ ኪያክሙ እናንተን፣ ኪያሃ እርሷን፣ ኪያኪ አንቺን፣ ኪያሆን እነርሱን፣ ኪያክን እናንተን፣ ኪያየ እኔን፣ ኪያነ እኛን። ኪያሁ የሚለው ቃል ተሳቢ የሚለውን ተክቶ ወይም ደግሞ ተሳቢ በመሆን አገለገለን ማለት ነው። ኪያሁ በአስሩ መራሕያን እንዴት እንደዘረዘረ አይታችኋል። ጥሩ። እንግዲህ ስለ መራሕያን እንደዚህ ምሳሌዎችን ካያችሁ አረፍተ ነገር ሰርታችሁ ትመጣላችሁ። 5 አረፍተ ነገር ሰርታችሁ ለነገ ትመጣላችሁ። ነገ ላይ አመላካች ቅጽሎች እና መራሕያንን አንድነታቸው፣ ልዩነታቸው ምንድን ነው የሚለውን እናያለን። መልካም